ታውራለህ ወይኔ ጉዴ አየሽው ይሄ ጉልበቷ ነው ይሄ ተቆረጠው ነው እሺ ቤተሰብ በጣም እዚህ ድረስ ነው የተቆረጠው ጉልበቷ ድረስ ተቆረጠው ማለት አንዳንዴ ብዙ ነገራቶች ለምናገር ነው እንግዲህ ቃላቶች ያጣሉ እስከዛሬ ድረስ እንዴት እዛ ተቀመጠች አውሪ ማሪ አንቺ አውሪ እህቴ ሰው እንዲያግዝሽ ስለሆነ ያለውን ነገር ተናገሪ ከይቅርታ ጋር ስገባ ከሻፈ ይዤ ነበር የገባሁትና በራሴ ሸሪሃ በራሴ ቁጥር ነው ተመዝግቤ የገባሁት ከዛ ያስገባች ልጅ አላቃትም እንዲያስገባችኝ አላቅምና ሸሪሃ ሲፈለግ ጠፋ ማን ላይ ደውዬ እዚህ ደርሻለሁ ዛሬ ሊቆረጥ ነው ዛሬ ተቆረጠ ሀታ እንኳን ሌላ ኢትዮጵያ አንድ ሰው ላይ ደውዬ እስኪ ልንገራቸው መቆረጤን ይወቁ ብሞትም ሞቴን ግዴታ ቤተሰብ ማወቅ አለበት ቤተሰብ የለሽም ምንም ስገባ በቃ ምንድነው ብለሽ ነው የገባሽው ሲሉኝ ብዬ የገባሁትን በእንትን ሲያሰሙኝ ቤተሰብ የለኝም እውነት ለመናገር ምንም ነገር የለኝም ብዬ ነው የገባሁት ብዙ ጊዜ ታውቁ እንደሆነ ከኢትዮጵያ ስንወጣ በጣም ጤነኛ ተመርምረን ጤናችንን አረጋግጠን ከሀገራችን እንወጣለን ስንመጣ ግን በሽተኛ አንዳንድ ደግሞ አላህ የፈረደባቸው እንደነዚህ እህታችን በሽተኛ ሆነው ብዙ እህቶቻችን አካለ አይታችኋል ይሁን ኦሮሞ ልጅም እንደዚህ አካለ ጎድና እሷ ሁለት እግሯ ይችም እንደዚህ እንደው አላህ ከመጥፎ ነገር አላህ ይጠብቀን ላይክ ሰብስክራይብ እያረጋችሁ ለብሰው ሼር እንድታረጉ ፈልጋለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንግዲህ እህታችንን እንደሰማችኋት ነው እኔ ብዙ የምናገረው ቃላት የለኝም አላህ ከመጥፎ ነገር አላህ ይጠብቀን በሰላም ከሀገራችን እንደወጣን በሰላም ክፉ ነገር ሳያገኝ ለወጣን በናፍቆትና በስስት ለሚጠብቁ ቤተሰቦቻችን እናት ሀገራችን አላህ በሰላም ያብቃል እኔ የምጋብዛችሁ ወደ ልጅቱ ነው ላይክ ሰብስክራይብ እያረጋችሁ አበረታቱኝ እስኪ ስሙ አንጀት ነው የሚነካው ወላሂ መርዳት የምትችሉ ሰዎች ሼርም ለብዙ ሰው ለሚረዱ ሰዎች አደርሳላችሁና እቺን እህታችን በተቻለ አቅማችሁ እርዳት ማለት ፈልጋለሁ ወደ እሷ ቪዲዮ ታውራለህ በጣም ነው ልቤን የሚነካው ሰራ አየሽው ይሄ ጉልበቷ ነው ይሄ ተቆረጠው ነው እሺ ከሀገር ወጥቶ ይሄ ተቆዚህ ድረስ ነው ሐሳቡ ሳይሳካ ምኞቱን ትንሳይል ማለት ከጉልበት በቃ ሌላ ነገር ተፈጥሮ ሌላ ሰውነቱ ሌላ ቦታ ላይ ሲያገኝ አስባችሁ አንዳንዴ ዱንያ ተፈተናችሁ አትፈተኑ ወላሂ ዱንያ ብዙ ነገር ነው ሰው እንዲያግዝሽ ስለሆነ ያለው ነገር ተናገሪ ከይቅርታ ጋር እንዳለመታደል ሆኖ ከሻፈ ይዤ ነበር የገባሁትና አላህ በራሴ ሸሪሃ በራሴ ቁጥር ነው ተመዝግቤ የገባሁት ዛሬ ማብራት የለም ልጅ አላቃትም እንዲያስገባችኝ አላቅምና እኛ ሀገር ማብራት ታውቁታላችሁ ሸሪሃ ሲፈለግ ጠፋ ማን ላይ ደውዬ እዚህ ደርሻለሁ ዛሬ ሊቆረጥ ነው ዛሬ ተቆረጠ ሀታ እንኳን ሌላ ኢትዮጵያ አንድ ሰው ላይ ደውዬ እስኪ ልንገራቸው መቆረጤን ይወቁ ብሞትም ሞቴን ግዴታ ቤተሰብ ማወቅ አለበት ያው እኔ እድለኛ ነኝ በሰላም ራሱ እርግጥ አንዳንድ እንትን አለ አልሐምዱሊላህ በጤና መግባት ነገር ሀገር ላይ ብዬ የገባሁትን በእንትን ሲያሰሙኝ ቤተሰብ የለኝም ምንም ነገር የለኝም ብዬ ነውና የገባሁት ከሻፍ ሱነት ያብራኝ የገባችሁ ከሻፍ ሸሪሃው ደግሞ ጠፋ ሲጠፋ ከዛ እንደገና ኢና ያሙረከዛ አስገቡኝ ኢና ያሙረከዛ በኦክሲጅን ነበር የምንቀሳቀሰውና ከዛ በጀሃን ሲያሳዩኝ አንቲ በቃ አህሰን ሐላ አንቺ ተሁሉም በሽተኞች የተሻልሽ ነሽ ምናምን እያሉ ኦክሲጅኑን ራሳቸው አነሱት ከዚያ በኋላ መጥቶ በቃ እግሬ በጣም አበጠ ኦቨር ያበጠ ሲሄድ ከበደኝ እንዴት አድርጌ አንሳው ከዚያ አምጥተው ራጅ ኢሻ መጣ እየተደረገ ሲያሳዩ በቃ እዚህ ተረገዜ ላይ የሆነ ቀይና ነጭ ትል ይሄዳልና እግርሽ ሊፈነዳ 5 ደቂቃ ነው የቀረውና ፈንዲቶ ኦሬዲ ሞቷልና ፈንዲቶ ተምትገሚ እዙን ጂናዛ ሬሳ ተምትገሚና አውዛ ገሳለኝ መቆረጥ ይፈልጋል ሲለኝ በቃ የለውም በቃ ድንጋጤ የለውም እንዴት አውዛ ገስ ይለኛል አለጡል እንዴት መቆረጥ ይፈልጋል ይለኛል እና ማለቱ ወህት የለውም ጎረቤት የለም ስለማ አንዲሽ ደርሳችሁ እንደገና ደግሞ ሌላ ነገር ሲፈርም ምን ያረኩት ሳስበው የሞተ ነገር ይዤ ገምቼ ተንጠበጠበ እኔ ተወገበለ ሀይ ሁኜ የሞተ ነገር ይዤ ተንጠበጠበ የገመሁኝ
እንኳን የራስ አይደለም አስተማሚ ራሱ ይከብዳል የገማ ነገር ይዘው ይሄንን እንትን ማለት ስለዚህ በቃ አንድ ሰው ተሞተ መቀበር ስላለበት እኔ ደግሞ የሞተ ነገር መቀበር ስላለበት በየወስኝ ፈርሜ ተቆረጠ አሁን ተቆረጠ ዛሬ ቢያንስ እንግዲህ ዛሬ 8 ወይ 7 ቀን 6 8 ቀን ቢሆን ተቆረጠ በቃ ይሄ ያው ይሻለ ነው ኦልሬዲ ደም ምናምን የለውም ግን አሁን በጣም ማመም ያዘ ደግሞ ቃኝ ግዴ ነው ይሄ እንዳለ በቃ አለ አይደለ ጣቴ እና ተረጋገ በቃ የለም ያመኛል በጣም ኦቨር ያመኛል እና ያው እንግዲህ ወረባቦ 10 እጅሽ ግራጀም ይሄው እንደምታዩት ነው ምን እንደምክንያቱን አላውቅም እንደምታዩት ነው በቃ የሆነ ግሽይ ታላደረኩለት አይንቀሳቀስም እንደምታዩት ነው አሁን እዚህ ላይ ቁስለ ላይ ውድቅ ብል እኔ ራሴ ይሄን እንደዛ አድርጌ ግሽይ ታላደረኩለት በቃ እንጂ ስለማይንቀሳቀስ ያው የወረባቦ እኔን የምታውቁኝ ያለ መሐመድ ላይ መላው ወረባቦ አፋር ክልል እስተ እንደሚያጋጥማችሁ ለማታውቁ በተቻለናቸው እርዳታ ነገ ምን እንደሚጠብቀን እኛም ማለት ነው የሞላው ዓለም የኢትዮጵያ ህዝብ በሙሉ ይሄንን የምታዩ ሰው ለመርዳት ሰው መሆን በቂ ነው በሚለውና እኔም በእርዳታ ላይ ብዙ ጊዜ ተሳትፌያለሁ በተለይ በሌላ ኑር ሰቦ ላይ ማንኛውም ሰው እርዳታ አስቸጋሪ ሁኔታ ላይ ተቀዳሚ ተሳታፊ ነበርኩ በእርዳታ አስንት ላይ በኢትዮጵያ አካውንትም ተሆነ አስገብቼ ሰው ነው ሪሲቱን መልከው ለምሳሌ የሌላ ኑር ሰቦ የመጀመሪያ እና ያው አምለው ነገር ቢኖርኝ እንድትረዱ ብቻ ነው ሌላ ምንም አይደለም እያመመኝ ስለሆነ ማለሽ አሁን ህመም ይላዳምጥ አዚ ያው ማለት እሱ ሚውት የሚያረጋት ምናልባት ተሳስታንት እንዳትል ነው እኛ በእንደዚህ አይነት ሰዎች ምንም የምንፈርደው ነገር አይኖርም ምክንያቱም ካሉበት ነገር አንፃር እነሱን መረዳት ግዴታችን ነው አሁን እሷ ላይክ የወረባቦ ምናምን ስትል በቃ እንደዚህ ነው ብለን ልንል አንችልም እሺ ውዶቼ የኢትዮጵያ ህዝብ እንዲያግዛት እንዲረዳት ነው የምትፈልገው እንደነዚህ አይነት ነገሮች ደግሞ ስንናገር ከእንደዚህ እኛ ልንከታተል አይገባንም ስለዚህ ችግር የለም ወድም ያትሳቀቅ እኔ ጋር ያሉ ሰዎች ደግሞ በደንብ ይረዳሉ በጣም ጥሩ መልካም ሰዎች ስላሉ አትሳቀቅ ግን እናግዛታለን እንረዳታለን እንዳለው እንግዲህ ግራዝማች መሰለኝ እሱ ነው ይዟት የሚሄደው ወደ ኢትዮጵያ ብቻዋን መሄድ አትችልም እንግዲህ እሱ ደርሶ መልስ ትኬት ይፈልጋል እሷም ደግሞ ትኬት ስለምትፈልግ እባካችሁ ለትኬት እንድትተባበሯት ነው የምለው ሰው ለመርዳት ሰው መሆን ብቻ በቂ ነው ትክክል ነው የሰው ልጅ መረዳት ያለበት በህይወት እያለ ብቻ ነው አንድ ሰው ደግሞ ታሞ እባካችሁ ሀገር ያስገቡኝ ካለ ሀገሩ መግባት አለበት ምክንያቱም አሁን እሷ እዚህ ብትቀመጥ ምንም የምታረገው ነገር የለም ምንም የምትሰራው ነገር የለም እዛ ግን በቤተሰቦቿ ከሆነ ደግሞ ጥሩ ነው በቃ ቢያንስ የተወሰነ አስተማሚ ይኖራታል የምትፈልገውን ትበላለች የምትፈልገውን ትጠጣለች ኢቭን በአገሯ ላይ እንደፈለገች ትሆናለች ብታለቅስም ብታዝንም ብትከፋም ምንም ብትልም ስለዚህ የበለጠ ችግር ካልደረሰበት አንድ ሰው ሀገር ላይ ያስቀምጥ ስለማይ እባካችሁ ትኬት ነው አብሶ ሴቶቻችን በጣም ከሳውዲ እስከ ኢትዮጵያ ድረስ ነው እድሜያችሁን ጊዜያችሁን ላይፋችሁ እንግዲህ ብቻዋን መሄድ አትችልም ሳያስፈልጋታልና ጊዜ ሳትወልድ ስለዚህ እባካችሁ ትኬት እንቁረጥላት እላለሁ እኔ ቆርጥላታለሁ የምትሉ ካላችሁ እኔ እችላታለሁ የምትሉ ካላችሁ መወለድ ቋንቋ ነው እናስገባችሁና ቃል ትገቡልንና እነሱ ዝግጅታቸውን ሲጨርሱ እኛ ብሩ ይገባልናል የምናስገባበት አካውንት እንሰጣቸዋለን የትኬት ብር ስለሆነ ማለት ነው ከተረፈ ለጇን እንሰጣታለን የተረፈው ግን ለሱም ደርሶ መልስ ስለሚያስፈልገው አብረን ነው የምንቆርጠው ምክንያቱም ይቺ ልጅ ብቻዋን አንተዋትም ብቻዋን አትሄድም ይሄ ደግሞ ከ100 እስከ 150 ሺህ ብር ይፈጃል ለሱ ደርሶ መልስ ለሱ ያውም በትንሹ ስለዚህ እባካችሁ የምትችሉ ካላችሁ ተባበሩ ይሄን ነው የምለው ሙኒት የምትይዋለሽ ኤምኪ አውሩ ሌሎቻችሁን የሚይዝላል እንግዲህ አላህ ያግዛት ህዝቡም እኛም የምንችለውን እናደርጋለን እኔ ቅድም እዚህ ጋር ሄጄ ነግሬያታለሁ ያው ካለውበት ሁኔታ አንፃር 30,000 ድርሃም ማገዝ ድርሃም ያርግልን ኢንሻአላህ 30,000 ብር ኢትዮጵያ ያስገባላታለሁ በተረፈ አላህ ያግዛት አሚን ያ ለጇ ለሷ ይሁን ሙኒቴ እናመሰግናለን እኛ ለጥቂት
ያለ እጇ ይሁን እንዳሉትም እና ዚዛ ከዚህ በኋላ እንግዲህ አንዳንድ ነገር ካስፈለገ መተኛት ከፈለገች ትተኛ እንደሚመችሽኝ። አዚዛ በቤቷ አንዳንድ ነገር ለምትሄድበት ምናምን ታደርግላታለች። እንደነገርኳችሁ ትኬቱ ራሱ ቀላል አይፈጅም። የእሷ ብቻ አይደለም ይዟት የሚሄደው ደርሶ መልስ ያስፈልገዋል። የእሱ ሆኖ የእሷ ሆኖ የሚያስፈልጋቸው ከ100 እስከ 150 ሺህ ብር ነው ጋይስ፣ ግዴታ ነው። ስለዚህ ከ100 እስከ 150 ሺህ ብር ስለሚያስፈልጋቸው ይህንን እናግዛት፣ እናግዛት ጋይስ። አዋጡላ፣ ምን ችግር አለው? ሰው ለመርዳት ሰው መሆን ብቻ በቂ ነው። ያኔ አግዟት። ኢሱ ታወራለህ እንዴ? አውራ። ግን ላይክ ሰብስክራይብ ያደርጋችሁ ነው ቤተሰብ አበረታቱ። እስቲ 50 ሺህ ልግባና እንደ ኬክ ልብላ። ኬክ አምሮኛል ሰራህ እና አበረታቱ። ሰውዳችሁ መዳም ቅመሞች ሰላም ነኝ። እንዳጋጣሚ ከረፍታን 3 ቀን ነኝ ከኢትዮጵያ ከመጣው እና ኢትዮጵያ ሆኜ የእናንተን ስሰማ በጣም ተናድጄ ነበረ። ምክንያቱም አንቺ ሙኒት በዙሪያሽ ያሉ ጓደኞችሽ የቲክቶክ ድምቀት ናችሁ። እውነት በጣም የምወዳችሁ ማከብራችሁ። ምክንያቱም በእናንተ ብዙ ሰዎች ተረድተዋል። እናንተ አቢዩዝ ተደርጋችሁ ብዙ ሰዎች የከፋቸው። ግን ላይክ ሰብስክራይብ በማድረግ እንድታበረታቱኝ ኢንሻአላህ በቀጣይም ቪዲዮ እመጣለሁ። አላህ ከክፉ ነገር ይጠብቃችሁ። ወጥቶ ተመቅረት፣ ወጥቶ አካለ ጎደሎ ሆኖ አገር ከመግባት፣ ወጥቶ የተለያየ ነገር ችግር ተፈጥሮበት ጤናውን አጥቶ ብዙ ነገር ሆኖ በሰላም አገር እንደመመለስ ትልቅ ነገር የለምና አላህ በሰላም ከሀገራችን እንደወጣን በሰላም ወደ ሀገራችን ያስገባን እላለሁ። ሁላችሁንም እናንተንም ገንዘባችሁን ሴፍ አድርጉ። ገንዘባችሁን ከስር እየበታተናችሁ ነገ የሆነ ችግር ሲመጣ እናንተው ናችሁ የምትጎዱት ማለት ነው። የሰው ጥገኛም ሆናል ይመጣል። ስለዚህ ራሳችሁን ጠብቁ ማለት ፈልጋለሁ። ግን ላይክ ሰብስክራይብ አያስከፍልም። ይመቻችሁ። ወዳችኋለሁ። አይሻርም በቀላሉ ያላህ ትዕዛዝ ያላህ ቃሉ